አገር እንዴት ነው? ኧረ እንዴት ነሽ እመዬ እንደምን በዓለም ዙሪያ መጠሪያ ያንቺው ነው የኔ ሕይወት ሥጋና ደሜ ነሽ ሥጋና አጥንቴም ጌጤ የግሌ መጠሪያ የግሌ መጠሪያ ማተም ምልክቴ በሰማይ በምድር በሰማይ በምድር የሰጠሽኝ ለኔ ጥበብን ከእግዚአብሔር ጥበብን እግዚአብሔር አንቺ አገር እንዴት ነሽ አፍሪካ ቀንድ ኧረ እንዴት ነሽ አንቺ አገር እንዴት ነሽ አልከፋም አንቺ እስካለሽ አንቺ አገር እንዴት ነሽ ለዘላለም ኑሪ ከብረሽ ግማሽ ነው ሕይወቱ ከአገሩ የወጣ ከአገሩ የወጣ ከሄደበት ስፍራ መልሶ እስኪመጣ ደራርሶ እስኪመጣ ሰላም እንዳይጠፋ ፍርድ እንዳይታጣ ፍርድ እንዳይታጣ የሚያስከፋ ዘመን ክፉ ቀን አይምጣ ክፉ ቀን አይምጣ አንቺ አገር እንዴት ነሽ ያልተገዛሽ በባዕድ ዘር አንቺ አገር እንዴት ነሽ ባለ ታሪክ ለሰው ልጅ ዘር አንቺ አገር እንዴት ነሽ የጠቢቡ ሰለሞን ዘር እንደምን ነሽ አንቺ አገር እንዴት ነሽ ኧረ እንዴት ነሽ መጠሪያዬ ግርማ ሞገስ ክብሬን እንደምን ነሽ እንደምን ነሽ አንቺ አገር እንዴት ነሽ ኧረ እንዴት ነሽ ያሳደግሽኝ የቅዱስ ያሬድን ጥበብ ባርክስ ተሰራ ተገኘ ቤቴ ሙላ እንዳንቺ አማረበት የኔም ገላ ሰው ኑሮ ተሳክቶን እስኪዳላ
ሀገር እንዴት ነሽ በጠቢቡ ሰለሞን ዘር አንቺ ሀገር እንዴት ነሽ ኧረ እንዴት ነሽ እንደምን ነሽ አንቺ ሀገር እንዴት ነሽ ለዘላለም ኑሪ ከብረሽ አንቺ ሀገር እንዴት ነሽ አንቺ ሀገር እንዴት ነሽ አንድ ደግሞ ለተቀባዮቹ እንድገም አይደል? ዛሬ እውነትም የፍጻሜ ዋዜማ ነው የሚያስብል አይነት አቀራረብ አሮን ኃይሉ በኤልኤም 2 ተወክሎ የቴዎድሮስ ታደሰን አረ እንዴት ነሽን አቅርቦልን ነበር። ዳኞች ምን ይላሉ? ከ10,000 ነጥብ ይሰጡናል። እናንተ ተመልካቾቻችንም በ8222 ድምጽ መስጠት ትችላላችሁ። ወደ ዳኞች እናልፋለን። አሮን ኃይሉ የቴዎድሮስ ታደሰን አረ እንዴት ነሽ የሚለውን ዜማ ነው ይዘህ የመጣው። በጣም ቆንጆ ዜማ፣ በደንብ ዙሩን የሚመጥን የተጫወትክበት መንገድ በጣም ቆንጆ ነበር። እንግዲህ ይሄ ዜማ ከባድ ከሚባሉ ዜማዎች ውስጥ ነው። በተለያዩ ቅኝቶች ውስጥ ነው ያለው። መንደርደሪያው ዜማ ራሱ በጣም ከባድ ነው። ጠንካራ ከነበሩት ነገሮች ልጀምርና የመጀመሪያውን ዜማ ስትጫወት በጣም ቆንጆ ነበረ። ማለት ወደ ዋናው ከሪትም ጋር ከምትጫወተው በፊት ያለውን ዜማ በጣም ጥሩ አድርገን የተጫወትከው። ስሜት በጣም ቆንጆ ነው። ፕሬዘንስ በጣም ጥሩ ነው። የነበረ ኮንፊደንስ ጥሩ ነው። የአጃቢዎችህ ጥሩ አድርገው ነው ያጀቡ። በደንብ ልምምድ የነበረው ዜማ እንደነበር በጣም ያስታውቃልና ይሄ ሁሉ ነገር በጣም ቆንጆ ነው። ቅር ያለኝ የወረደው ዜማ ጋር አንዳንዴ የተቸገርክ የሚመስል እና ያማትነካቸው የሚመስሉ የዜማዎች ነበሩ። እንደዚህ ሲሆንብህ በደንብ ኢነርጂህን አስተካክለ እሱ ላይ ለማስተካከል ሞክር። አንድ በጣም ደስ ያለኝ ነገር ዜማ በጣም ይገባሃል። ዜማውን ሳይሸራረፍ ለማቅረብ የምታረግበት መንገድ በጣም አድናቆቴን ልሰጥ እፈልጋለሁ። ከቅኝ ጋር በተያያዘ አንዳንድ ቦታ ወጣ ገባ የሚል ችግሮች ነበሩ። ስለዚህ እንደ ዜማው ክብደትና በተለያዩ የቅኝት ስትራክቸር ውስጥ እንደመሆኑ ብዙ ነገሩ ጥሩ ነው። ኢነርጂ ከባለፈው በጣም ተሻሽሏል። ከዚህም በኋላ በደንብ ጉልበት ላይ እንድትሰራ ነው የምመክር። እኔ ጋር ያለው ውጤት 9930 ነው። ሻሮ እንዴት በጣም የሚገርም መግቢያ፣ በተለይ ባክስቴጅ ሆነ ስትጀምር እንጉርጉሮን ዜማውን በጣም አሳምረ በጣም ደስ ያለኝ ከነ ክብሩ ዜማው፣ ሌላው ደግሞ ከነ አለባበስ በቃ በጣም የሚገርም ነው። አሁን ከዛ በኋላ ደግሞ ስትጀምር እንግዲህ ቅሬታ ልነግርህ ነው። ዜማውን በዛ መንገድ አመጣኸውና በዚህ አይነት ፐርፌክሽን አምጥተኸው ማለት ነው። በጣም ከባዱ ቦታ ነው የሰራው ሁሉ ነገር። ከዛ ስትጀምር የመጀመሪያው ገና ሲጀምር ነው በቃ ችግሩ የተፈጠረው። ለኔ ትንሽ ኪዮ የወረደ ይመስለኛል። በእርግጠኝነት ግማሽ መጨመር አለበት ባይ ነኝ። ለምሳሌ አብዛኛው የዜማው ክፍሉ ተመልሰ ወርደ ነው የምትመጣው። ስለዚህ የወረደው ነገር ፒች ላይ ችግር ፈጠረ ማለት ነው። በደንብ ይፈርስ ነበር፣ በጣም ያስታውቅ ነበር። የሆነ ቦታ እንደው ምናምን ነገር ካልትዝ ይላል ታስታውሰዋል አይደል? ስትሳሳት ሁሉ አወቀው ማለት ነውና ግማሽ ቢወጣ ለምሳሌ የላኛው የጮሄ ይመስላል አንተ ጋር ግን ገና ነው። አንተ ጋርም ትንሽ ትችለዋለህ ባይ ነኝ ሌላ ቴክኒክ ብትጠቀም። ስለዚህ ኪው በጣም አልተመቸም። ብዙ ነገሮችን ያበላሸብህ እሱ ነውና አንዳንዴ ብዙ ጊዜ የሚነሳል ብሩክ የሚለዋል ወይ ላኛው ወጥቶ ከወጣብህ ምን ማድረግ ትችላለህ ወይ ዘፈኑ ማታው። ግን ዘፈኑ በጣም ጥሩ እንደዚህ ሲሆን ግማሽ ወጥተው የላኛውን በቴክኒክ የምታልፍበት መንገድ ቢፈጠር እንደዛ ጥሩ ነበረ። ሌላው ኳየሮቹ በጣም ፕሮፌሽናል ናቸው። በዛ ላይ ደግሞ በደንብ አድርገው ሲያግዙ ነበረ። አመስገነልኝ። እነሱ በጣም ደስተኛ ነበርኩ። ከሞላ ጎደል ግን በጣም ለኔ በጣም ለውጥ ነው። ለውድድሩ በደንብ እየመጣህ ነው። የሚመጣ ነገር ነው እያመጣህ ያለውና እኔ ጋር 9900 ነው ያለ። ጥሩ ነው፣ አሪፍ ነው።
አሮን በጣም እጅግ በጣም ቆንጆ ምርጫ፣ እጅግ በጣም ውብ ፐርፎርማንስ ነው። በጣም ጎበዝ ቆንጆ ነው። ምንድነው እዚህ ይሄንን ዜማ በጣም ከባድ የሚያደርገው የመጀመሪያው እንጉርጉሮ ፓርት ነው። ቅኝቱ ደግሞ ያው ስላ ማይነር ነው፣ ፈታኝ ነው። አጠቃላይ ያለው የዜማ ቅርጽም በጣም የማዜምን ነገር የሚጠይቅ ነው። ከዛ ደግሞ ኢንዲንጉ ጋር አዘጋጉ ደግሞ ሌላ ፈተና ነውና ጥሩ ነው። በጣም የመረጥከው ነገር ጥሩ ነው። ከእንጉርጉሮ ሲጀምር እጅግ በጣም በሚደንቅ ሁኔታ ነው የተወጣው የእንጉርጉሮውን ፓርት። በተለይ የኔ ህይወት የምትለው ፍሬዝ ያለችበት የዜማ አሰራር ከትዝታ ማይነርነት ወጥቶ ሌላ አኮርድ ውስጥ ገብቶ ነገር የሚመለሰው ቴክኒካል ነገር ስለሆነ እንዲሁ እኔ እናንተ ኮሚኒኬት እንድናደርግ ነውና እሱ ጋር ነበር በጣም ትኩረት ሰጥቼ ሳዳምጥ የነበረው። በጣም ግሩም ነበር። በጣም ጆሮ የሚጠይቅ ሚውዚካሊቲ የሚፈትን ነገር ነውና እሱ ጋር በጣም ቆንጆ ነው ያረከው። በጣም ሚውዚካል ነው። አረዳድህ በጣም ደስ የሚል ነው። እምዬ እንደምነሽ የሚለው ጋር የጨመርካት ቅላጼ ያለች በጣም የምታምር ነበረች እሷም። በጣም በሚገርም ሁኔታ ኢነርጂ እንላለን እና ይሄ ፈዘዝ ያለ አሳዛኝ የሚመስለው አዛዚያም ዛሬ ደግሞ በደንብ ከፍ ብሎ ተለውጦ ታይቷል። ይሄ ማለት ምን ማለት መሰለ ላድርግ ብለህ ካሰብክ ማድረግ ትችላለህ ማለት ነው። ስለዚህ አቅሙ አለ፣ ፖቴንሻሉ አለ። እሱን ነገር ማድረግ እንድትችል ሀሳብ ሲነገርህ ከሰራህ ታደርጋለህ ማለት ነው። ስለዚህ እኛ ሀሳብ መንገድ ነው የሚጠበቅብን፣ ተናግረናል። አንተ ደግሞ እሱን በሚገባህ መንገድ መተግበር ነው ያለብህ። ቆንጆ ነው። ግን አሁንም ከዚህ በላይ ደግሞ መሆን እንደሚችል አስበህ ወደዛ ደረጃ ከፍ ለማድረግ መሞከር አለብህ። ፍሬዚንጉ በጣም ግሩም ነበረ። አንድ ዜማ ሀረግ ጀምሮ የሚጨርስበት ድረስ ነገር ያለው ብዙ ነገሩ ጥሩ ነው። ቅሬታዎች ጋር ስመጣልህ ከቅኝት ጋር በተያያዘ በተለይ እንጉርጉሮ አልቆ ዜማው ከዋናው ዜማ ከገባ በኋላ ጥሩ አልነበረም። በጣም ብዙ ቦታዎች ላይ በኮንፊደንስም ኖቶቹን የምትረግጥ የማይመስልባቸው ቦታ አለ እና በቃ የጥርጣሬ የሚመስል አዝያዝያም ነው ሲሆን የነበረው። በቃ እርግጠኛ ሆነ በኮንፊደንስ ኖቶቹን በደንብ እያልካቸው ያልሆኑ ቦታዎች ነበሩ እና እነሱ ጋር ከቅኝት ጋር በተያያዘ በደንብ ሲፈርሱ የሚሰሙ ቦታዎች አሉ። ከዛ ደግሞ የዜማ መዝጊያው ጋር እኩል ሲንክሮናይዝ ማድረግ ይፈልጋል አይደለ? አንዱ ፈተና እሱ ነው። ቅድም መጀመሪያ ላይ ያልኩ አንቺ ሀገር እንዴት ነሽ እያለ የሚዘጋው ቦታ ላይ ብትንትን አላችሁ። ባክ ቮካሊስቶችህን በነገራችን ላይ በዚህ አጋጣሚ ምስጋና ማቅረብ ያስፈልጋል። በጣም ቆንጆ ነበር ሲሰሩ የነበሩት። መጨረሻዋ ላይ እኩል የሚለው ሀሳብ አንዱ ፈተና ነው። ሶስት ቲም ነው ያለው እዚህ ጋር ሙዚቃ መሳሪያ የሚጫወቱት አሉ። አንተ ዋናው ድምጽ ያለ ባክ ቮካሊስቶቻችሁ ሶስታችሁ እኩል ሲንክ ካላረጋችሁ እዛ ጋር በትንትን ፍርክስክስ ብሎ ነው የሚያልቀው ማለት ነው። እንደዛ መሆን አልነበረበትም። ምናልባት ግማሽ ድምጽ ከፍ ቢል የሚለው ያማኒ ሀሳብ እኔም እያሰብኩት ነበር፣ ግን ከላይ ያለው ፒች ጋር የጨረስክ ይመስለኛል እዚህ ኪላይና ምናልባት ግማሽ ወጥተህ ከሞከርከውና በጣም ወደ ላይኛው ይዞ እዚህ በነበርኩበት ይሻላል ብለህ ከወሰንክ እዚህ ላይ ደግሞ በመጨረሻ የውበት ደረጃ ለመስራት ብትሞክር ቆንጆ ነበረ። እነዚህን ሀሳቦች በደንብ ወስደህ ደግሞ ራስህን ይበት ቆንጆ ነው። በተረፈ 9920 እናመሰግናለን ዳኞች።